አንዲት ልጅ አግብቶ መፍታት ነው። አንዲት ልጅ አግብቶ መፍታት ለአንድ ወር ብቻ አግብቼ የምፈታት ሴት እፈልጋለሁ ማለት ነው። ይሄ ማለት ለኔም እርዳታ ነው፣ ለኔ እንዲያገሽ ነው የምቆጥረው። በይዘወይ አሁን ለአንድ ወር ብቻ አግብተሽ መጨረሻ ላይ እንድንለያይ ይሄንን ስሜት ይሄንን ችግሬን ተረርተሽኝ ከኔ ጋር አሆናለሁ ብለሽ የመጣሽ ሴት ምን ጊዜም ከልብ አትወጭም። ነገር ግን ለአንድ ወር ብቻ ነው ከኔ ጋር በትዳር የምንቆየው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ውድ ተመልካቾቼ ቪዲዮ እየሰራሁኝ አይደለም፣ ዩቲዩብ ላይ በጣም ጠፍቻለሁኝ። ብዙ ጊዜ እንግዲህ ቲክቶክ ላይ ነው የምታዩኝ። ያው እንግዲህ ዩቲዩብ ላይ መስራት በጣም ቆይቻለሁ። እውነት ለመናገር በጣም ተናፍቃችኋል። የዩቲዩብ ቤተሰቦች በነገራችን ላይ በጣም ትለያላችሁ። በጣም ዩቲዩብ ላይ የሚከታተለኝ ሰው በሙሉ በጣም መልካም ሰዎች፣ ምን ብዬ ልንገራችሁ፣ በጣም ተናፋቂ የሆናችሁ ቤተሰቦች ናቸው ያላችሁኝ። ስለጠፋው በጣም ይቅርታ። ዛሬ ግን የእናንተን እርዳታ እፈልጋለሁ። ዛሬ እንግዲህ የምነግራችሁ ነገር እንደ እርዳታም ጭምር ነው የማናግራችሁ። ዛሬ የምለምናችሁም የማናግራችሁም በጣም ጠቃሚ ጉዳይ ነው። ነገር ግን ብዙዎቻችሁን ሊያወዛግብ ይችላል፣ እኔንም ሊያወዛግብ ይችላል። ነገር ግን ትክክለኛ ነገር ነው ይዤላችሁ የመጣሁት ማለት ነው። እንደተለመደው ለዚህ ቻናል አዲስ እየተመለከታችሁት ከሆነ ሰብስክራይብ እንዲሁም ላይክ ሸር ማድረጋችሁን እንዳትረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድነው ብላችሁ ካላችሁኝ እኔ እንግዲህ ነግሬያችኋለሁ። ከወዲሁ በጣም ይቅርታ ማለት ፈልጋለሁ። እሱ ነገር ምንድነው ሊያወዛግባችሁ ይችላል፣ ሊደናገራችሁ ይችላል። ስትሰሙትም በቃ የሆነ ቀልድ ሊመስላችሁ ይችላል። ነገር ግን ይሄን ጥያቄ የምጠይቃችሁ ከአክብሮት ጋር ነው ማለት ነው። እሱ ነገር ምንድነው? እኔ አሁን ከናንተ የምፈልገው ነገር ይሄ ነገር ብዙዎቻችሁ በደንብ አድርጋችሁ ካዳመጣችሁኝ፣ በደንብ አድርጋችሁ አብራርታችሁ ለማዳመጥ ከሞከራችሁ እንደነገርኳችሁ እርዳታም ጭምር ነው። ምናልባት ተወዳጅም ሊሆን ይችላል ብዬ ስላሰብኩ ነው። የእሱ ነገር ምንድነው? አንዲት ፈልጋለሁ፣ አንዲት ሴት ማለት ነው እንግዲህ የፈታችም ትሁን ሳዱላም ትሁን ምንም ትሁን ብቻ ባል የሌላት ትሁን። በቃ ዋናው ነገር ምንድነው? ዋናው ነገር ለስራው ተፈላጊው ባል የሌላት ሴት ትሁን። አሁን እኔ እንግዲህ ይሄን ነገር የፈለኩት ለምንድነው? በፊት ከዛሬ 6 ዓመት ምናምን በፊት የፈተዋት ሚስቴን መልሼ የትዳሬ አጋር ለማድረግ ያችን ልጅ መልሼ ለማግባት ፈልጊያለሁ ማለት ነው። ነገር ግን ያችን ልጅ ማግባት የምትችለው መስፈርቱን ስታሟላ ነው ብለው ጠይቀውኛል። እሱ ነገር ምንድነው? መስፈርቱ ምንድነው ካላችሁኝ አንዲት ልጅ አግብቶ መፍታት ነው። አንዲት ልጅ አግብቶ መፍታት። እኔ አሁን የምፈልገው እንደ እርዳታም ጭምር ነው ያልኳችሁ። ምንድነው አሁን ለአንድ ወር ብቻ አግብቼ የምፈታት ሴት እፈልጋለሁ ማለት ነው። ይሄ ማለት ለኔም እርዳታ ነው፣ ለኔ እንዲያገሽ ነው የምቆጥረው። በይዘወይ አሁን ለአንድ ወር ብቻ አግብተሽ መጨረሻ ላይ እንድንለያይ ይሄንን ስሜት ይሄንን ችግሬን ተረርተሽኝ ከኔ ጋር አሆናለሁ ብለሽ የመጣሽ ሴት ምን ጊዜም ከልብ አትወጭም። ነገር ግን ለአንድ ወር ብቻ ነው ከኔ ጋር በትዳር የምንቆየው ማለት ነው። ምክንያቱም ከአንድ ወር በኋላ አንቺን ፈትቼ ያችን ድሮ የፈታዋት ሚስቴን መልሼ በስነ ስርዓት አግብቼ መካስና ማስደሰት፣ በሷ ላይ ሌላ ሴት ምንም መደረብ ስለማልፈልግ አንቺን ፈትቼ እሷን ነው የማገባው ማለት ነው።
ከተረዳችሁ ማለት ነው። ይህን የምታደርጊ ሴት አሪፍ አስተሳሰብ ያለሽ ሴት፣ ለሰዎች መልካም የምታስቢ፣ የሰው ደስታ የሚያስደስትሽ፣ ሙሉ የቤተሰቦችሽን ደስታ የምትፈልጊ መልካም ሰው ነሽ ይሄንን የምታደርጊው። ነገር ግን የሰዎች ደስታ የሚያስደስታችሁ ምናምን ይሄን ነገር እሺ ብላችሁ አትቀበሉ። ምክንያቱም እንደውም ታቾፋላችሁ፣ እንደውም በሰው ስሜት ላይ ተረማመድ ያላችሁ። ገባችኋ? ይሄን ነገር የሚያደርገው መልካም ሰው ነው። እንግዲህ ይሄን ነገር ተረርተሽኝና አስበሽልኝ ለኔ ደስታ ኑረሽልኝ ይህን ነገር አስበሽበት በቃ አግብቼ ለአንድ ወር አብሬው ኑሬ ከዛ በኋላ እኔም ፈቶ ያችኛይቱን አግብቶ በደስታ እንድኖር ብለሽ ያሰብሽ ሴት ካለሽ ቁጥሬን ከኮሜንት ስር ላይ ያስቀምጣለሁ። ደውለሽ አናግሪኝ፣ እኔ ያለሁ በይኝ። አንተን የሚያስደስት ከሆነ ችግር የለውም በይኝ። ይሄ ማለት እንግዲህ ከትዳር ነፃ ከጮኛ ምናምን ነፃ እንዲሁም በፍቅር ከምታወሪው ነፃ ብቻሽን የምትኖሪ መልካም ሰው ከሆንሽ አናግሪኝ፣ እጠብቃለሁኝ። ቢያንስ በዚህ ሳምንት ቢሆን በጣም ደስ ይለኛል። አስባችሁበት ማለት ነው። ለእኔ ራሱ በጣም ከባድ ነው። ምክንያቱም ይሄ ነገር ለሴት ልጅ እንጂ ለወንድ ልጅ ሲባል አልሰማሁም። ነገር ግን ብዙ ሰው ሳማክር አዎ አንዲት ግዴታ አንዲት ሴት አግብተህ መፍታት አለብህ። ያችን ልጅ ለመመለስ ግዴታ መጀመሪያ አንተ አግብተህ ሌላ ሴት ጋር አግብተህ ኑረህ ያችን ሴት ፈተህ መልሰህ ነው እሷን ማግባት የምትችለው ስላሉኝ ይህን ነገር ማሟላት ስለምፈልግ ነው ማለት ነው። ከዚህ በመቀጠል ደግሞ ሌሎቻችሁ ምንድን መሰላችሁ፣ ሮመዳንም እየቀረበ ነው። እንግዲህ ብዙዎቻችሁ ታውቃላችሁ የሮመዳን አስቤዛ ሁል ጊዜ አመት በአመት እናዘጋጃለን። እንግዲህ እናንተ በምትፈልጉት መልኩ ቤተሰቦቻችሁን እየወሰድኩኝ ሰርፕራይዝ አድርጋለሁ ማለት ነው። ከዚህ በመቀጠል ደግሞ የባህል አልባሳት ማዘዝ የምትፈልጉ አሁን ላይ ትልቅ ዲስካውንት ሆኗል ማለት ነው። እንግዲህ 3-4 ለምታውዙ 5500 7000 ትሸጥ የነበረው ማለት ነው። እንግዲህ ሁሉም ነገር ቀንሷል። የአባቶች ጋቢ ምናምን እንዲሁም ሽርጥ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ይህንን ስላችሁ እንግዲህ የመጣሁበትን ዓላማ እንዳትረሱ። መልካም ሴቶች እንግዲህ በውስጥ አናግሩኝ፣ ቁጥሬን አስቀምጣለሁኝ። መልካም ማሰብ ጥሩ ነው። እንግዲህ የአንድ ሰው የሆነ ሸይጧን ይገባበትና ይለያያል። ነገር ግን ያን የተለያየውን ሰው ለማግኘት ብዙ ውጣ ውረድና ብዙ ፈተናዎች ሊገጥሙት ይችላሉ። ያንን ፈተና ግን አሳልፎ አሪፍ ደረጃ ላይ የሚደርስ ሰው ስለማይጠፋ እና ችግሬን ተረርታችሁ እንደምታስደስቱ ባለሙሉ ተስፋ ነኝ። ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። እንግዲህ ጥያቄ ያላችሁ ኮሜንት ላይ አስቀምጡ። በኮሜንታችሁ መሰረት የምመልስላችሁ ይሆናል። ይመቻችሁ። ሰላማችሁ ይብዛልኝ ውድ ቤተሰቦች።